የተቆለፈበት ቁልፍ ደራሲ ዶክተር ምህረት ደበበ። የተቆለፈበት ቁልፍ። መላኩና ሾፌሩ ምሽቱ ላይ መኪናቸውን አቁመው ከተማ ውስጥ ሲዞሩ ነበር ያመሹት። አዋሽ 7 ደመቅ ያለች ከተማ ስትሆን ማታ ላይ ደግሞ መንገዱ ሁሉ በከባድ መኪና ተሞልቶ መጠጥ ቤቶቹም በደብዛዛ ብርሃናቸውና በደማቅ ሙዚቃቸው ተሽቀርቅረው እዚህ ግቡ ይላሉ። በበረሃ ሲንከራተት የዋለው የከባድ መኪና ሾፌርና ረዳት ደግሞ በቀዝቃዛ ቢራ ሲደነዝዝ ያመሽና በሙቅ ገላ ታቅፎ ያድራል። በዚህ መልክ ነበር በሀገራችን ኤድስ ብዙ ሰው ለመቅጠፍ ያለምንም ክፍያ ከሀገር አገር ብቻ ሳይሆን ከቡና ቤት ወደ ትዳር ቤትም የተዛመተው። በጉዳዩ ብዙ ጊዜ ሴተኛ አዳሪዎች ላይ ጣት ቢጠቆምም ገንዘብ እየከፈሉ ቫይረሱን የሚሸምቱት ወንደኛ አዳሪዎች ግን የችግሩ ዋነኛ አጓጓዦችና አራቢዎች መሆናቸው ተወቃሽ ሊያደርጋቸው ይገባል። ወንደኛ አዳሪ የለም ለሚሉ ብቻዋን የምታደር ሴተኛ አዳሪ ሳይሆን ሴት ወይዘሪት ብቻ ነው የምትባለው፣ አግብታ ሴት ወይዘሮ እስክትሆን። የከፈለ ሳይሆን የተከፈለው ነው ስድቡን የሚሸከመው ካልተባለ። የበሉት ራት እንደ ነገሩ ነበር። እጅግም ስላራባቸው አልተጨነቁም። መላኩም 1-3 ጊዜ ጎርሶ ነበር የተወው። ከዚያ ሲወጡ ደግሞ መንገድ ላይ የሚጠበስ እሸት በቆሎ አግኝተው እሱን እየበሉ እግራቸውን እስኪደክማቸው ዞሩ። መላኩ እስካሁን ቀርቦ ያናገረው የአካባቢው ሰው ባይኖርም ወዲያ ወዲህ መዞሩ ራሱ ደስታን ፈጥሮበታል። በማግስቱ አረፋፍደው ቁርስ በልተው የመኪናውን ነዳጅ እስካፉ ሞልተው ወደ አሳይታ ጉዟቸውን ጀመሩ። ደህና መኪና ስለያዙ ምሳ ሎጊያ ላይ በልተው ቀስ ብለው ከ10 ሰዓት በፊት አሳይታ እንደሚገቡ ገምተዋል። ረፋዱ ላይ አየሩ ያንንም ያህል ስለማይሞቅ መስኮቶቹን ከፍተው ነፋሱን እየተቀበሉ ነበር የሚነዱት። መላኩ ከመኪናው የሚወጣው የቀዘቀዘ አየር አይስማማውም። በቀላሉ አፍንጫውን ያሳክከዋል፣ እፍንም ያደርገዋል። ስለዚህም አማራጭ ካላጣ በቀር አይጠቀምም። ከጅቡቲ የሚመጡት ከባድ መኪኖች ብዛትና ክብደት ይሆናል አስፋልቱ በግማሽ ተጎረባብጧል። ወደ አዲስ አበባ የሚሄደው አቅጣጫ መንገዱ ተጠማምሶና ጎረባብጦ ይታያል። ወደ ጅቡቲ የሚወስደው መንገድ አሁንም አዲስ የተሰራ ይመስላል። አገርምህም በአንድ ጊዜ ተሰርቶ ከወዲያ ያለው መንገድ እንዴት እንደተበላሸ። ከአቅሙ በላይ እኮ ነው እየሰራ ያለው። ወይ ደግሞ በየጊዜው ቢያድሱት ምን አለ። እነሱ እኮ ያንኛውን በኩል ሲሸሹ ስንት ሰው መሰለህ የሚያልቀው አሉ አቶ ደመለው አንድ ከባድ መኪና አጥብቦባቸው ሲመጣ ወደ ዳር ወጥተው ካለፉ በኋላ። በጣም ነው የሚገርመው፣ ጭነቱ ነው እንዲያጎረባበጠው ማለት ነው ብሎ መላኩም እጅግም ልብ ያላለውን መንገድ በማየት ተገረመ። ወዲያው ነገሮችን ማሰብ የሚወደው የመላኩ አእምሮ ነገሩን ማውጠንጠን ጀመረ። ነገሩ ወደ ሀገር ውስጥ የምናስገባው ወደ ውጭ ከምንልከው ያን ያህል እንደሚበልጥ የሚያሳብቅ መሰለው። በተጨማሪም ዕቃ ተሸክመው ከወደብ ወደ መሃል ሀገር የሚመጡት መኪኖች ሲመለሱ ደግሞ ባዷቸውን እየተንኳኩ ወደ ወደብ ሲሄዱ የሚባክነውን ነዳጅ፣ የሰው ጉልበትና ጊዜ ማሰቡ ዘገነነው። አገራችን የተሻለ ስታድግ ሁለቱም መንገዶች እኩል ያረጃሉ። ከዚያም ሌሎች ከኛ የሚፈልጉት ነገር እየበዛ ሲሄድ ደግሞ ወደ ጅቡቲ የሚወስደው መንገድ ቀድሞ ሲበላሽ ታይቶት ለራሱ ፈገግ ሲል ምን ሰው እኮ ስግብግብ ሆኖ ከአቅሙ በላይ እየጫነ ነው እንዲህ መንገዱን ያለ ዕድሜ የሚያስረጀው አሉ አቶ ደመለውም ነገሩን ከጭነት ብዛት ጋር አያይዘው። መላኩም የመንገዳችን ጥራት ምን ያህል እንደሆነም ሸክሙ እንደሚያጋልጥ እያሰበ ሳለ መኪኖቹ ፍጥነታቸው እየቀነሰ በኋላም ጭራሹኑ ቆመው 20 ደቂቃ ቆይተው ሲሄዱ ከፍተኛ ክብደትና መጠን ያላቸው ትራኮች እያለፉ በተፈጠረው የመንገድ ጥበት የተፈጠረ ችግር እንደሆነ አወቁ። መንገዳችን ክብደትን ብቻ ሳይሆን ስፋትንም ለማስተናገድ ገና እንደሆነ ተረዳ። በአንድም በኩል ያለው መንገድ መበላሸቱ ከድሮው ይልቅ ብዙ ነገሮችን ማስገባት መቻላችን የመግዛትና የመጠቀም አቅማችን መጨመሩን ማሳየቱ ነው ብሎ በውስጡ ተጽናና። ባለፈው ሰሞን ያነበበው አንድ ጽሑፍ ትዝ አለው። ጽሑፉ እንደሚለው ቻይና ከአፍሪካ ጋር ባደረገችው የንግድ ልውውጥ ያስገባችው ገንዘብ ከከፈለችው ጥሪት በ7-8 እጥፍ እንደሚበልጥ ነው። ሸቀጡ በዋጋው ልዩነት እንጂ በብዛቱም ላይሆን ይችላል የተበላለጠው። ዋጋን የሚጨምረው ደግሞ ጥሬ ዕቃ ላይ የሚጨምረው የሰው አእምሮ ነው። ለዚህ ነው ከ20 ጥሬ የበግ ቆዳ ይልቅ ከብጣሽ ቆዳ የተሰራች የገንዘብ መያዣ ቦርሳ በዋጋ የምትበልጠው።
ጥቂት ትንንሽ ከተሞችን እያለፉ ገዋኔ እስኪደርሱ ያየው የከሰል ብዛት እንደ ድንጋይ ከሰል ከመሬት የሚወጣ እንጂ ዛፍ ተቃጥሎ የከሰለ አይመስልም። ይህን ሁሉ ከሰል ለማምረት የሚበቃ ጫካ አፋር ውስጥ ይኖራል ብሎ ማሰብ አልቻለም። ምክንያቱም አብዛኛው መንገዱን ተከትሎ ያለው እስካሁን ያየው አካባቢ በረሃ ስለሆነ ነው። አንዳንዱ ከተማ መንገዱ ሁሉ ጠቁሮ ከሰል መስሏል። በገዋኔና በሌሎች ትንሽ ውሃ ባላቸው አካባቢዎች ሲያልፉ አካባቢው ሁሉ ባንዴ አረንጓዴ ይሆናል። ይህም የውሃን ኃይል ይናገራል። እርግጥም ውሃ ሕይወት ነው። ከዛ በተጨማሪ ባለፉባቸው ከተሞች ሁሉ መንገዱን ተከትለው በተሰሩት ቡና ቤቶች ደጃፍ ላይ እጅብ ብለው የተቀመጡ ወጣቶችና አካባቢውን የሞሉ ልጆችን እያየ ሕይወት ለነሱ ምን እንደምትመስል ለማወቅ ቢጓጓም ቆመው ያንን ለመመራመር ጊዜም አላገኘም። ወደ አፋር ከመሄዱ በፊት ሊያዋራቸው የሞከራቸው ስለ አፋር ያውቃሉ የተባሉ ሰዎችን ሊያገኛቸው ስላልቻለ ጥቂት የራሱን ጥናት ለማድረግ ሞክሯል። ግን ያንን ያህልም ጥልቅ የሆነ የተጻፈ ሥራ ማግኘት አልቻለም። ከገዋኔ ሊወጡ ሲሉ 2 ጀሪካን የያዘ አንድ መካከለኛ ዕድሜ ላይ ያለ አፋሬ ሊፍት እንዲሰጡት በመማፀን እጁን ሲያውለበልብ የዛናውን ሂድ እንዴ አለ መላኩ። ኧረ ልጄ ይህን እኮ ከዛው አቅጣጫ ነው የመጣው። እነሱ መኪና ወደ ሄደበት ሁሉ መሄድ ነው የሚፈልጉት። ደግሞ ከፈለገስ ታገር ቂጥ ይዘው ሄደህ ወረድ ስትለው መልሰኝ ብሎ ያፈጥብሃል። እምቢ ካልክ ደግሞ ችግር ነው። እንዲሁ በሰላም ብንሄድ ይሻላል። አላየውም የትናንቱን ሰውዬ? የሚወርድበት ቦታም ሆነ የሚሄድበት ምክንያት አልነበረውም እኮ አሉ ፍጥነታቸውን ሳይቀንሱ። አይ አንዳንድ ሰዎች እንደዚህ ያላደርጉ ይችላሉ። ሌሎቹ ግን እንደማንኛውም ሰው ተቸግረው ነው ሊፍት የሚለምኑት። አንድ ከአፋሮች ጋር ብዙ የኖረ ወዳጄ እንደነገረኝ አፋሮች ወዳገኙበት አቅጣጫ ያለውን እድል ተጠቅመው የሚሄዱት ሽርሽሩን ወደው ሳይሆን በየትኛውም አቅጣጫ ቢሆን ሊጠይቋቸው የሚፈልጉ ዘመድ ወዳጆች ስላላቸው ነው። ግን በቦታ ርቀትና በተለያየ ምክንያት ይህንን ለማድረግ አይችሉም። ስለዚህ ወደ ምስራቅም ሆነ ወደ ምዕራብ ቢሳፈሩ ይህንን ዓላማቸውን መፈጸም ይችላሉ። በባህላቸው በጣም የሚቀራረቡና ለማህበራዊ ሕይወትና ዝምድና ትልቅ ቦታ የሚሰጡ ሕዝቦች ናቸው። ደግሞ ሰው ዝም ብሎ አፋሮችን ከመሬት ተነስተው እንደሚተናኮሉ ስለሚያስብ ነው እንጂ ጥሩ ያደረገላቸውን የሚጎዱ አይመስለኝም። አሁን ያለፍነውን ሰውዬ እኔም እያዋራሁት ብሄድ ደስ ይለኝ ነበር አለ ነገሩን ሙሉ በሙሉ እንዳልተስማማበት በሚገልጽ ድምፅ። ይገርማል ልጄ፣ እኛ እኮ በቃ ሲባል የምንሰማውን ነው። እዚህ ብዙ የሰሩ ሰዎች የሚሉትን ነው እንጂ እኔ እንኳን ምንም አጋጥሞኝ አያውቅም። ለነገሩ እኔም አሳዝነው ነበር። ይህን ያህል ሸክም ተሸክሞ እኮ የትየለሌ መንገድ ይሆናል የሚሄደው አሉ እሳቸውም ነገሩን አለሳልሰው። እያወሩ እያለ አንድ ሰው ትላልቅ ነጫጭ ነገሮችን ይዞ እጁን እያነሳ አይተው ጠጋ ሲሉት የሰጎን እንቁላል ነበርና የሰጎን እንቁላል አይቶ የማያውቀው መላኩ ሊገዛው አቆሙ። ዋጋውን 25 ብር ብሎ ድርቅ ስላለ ድፍን 50 ብር ሰጥቶት ጉዟቸውን ቀጠሉ። ሰውየውም በደስታ ተምነሽንሾ ከአስፋልቱ ወጥቶ ጉዞውን ቀጠለ። ምንም አማርኛ ስለማይችል ምንም ማውራት አልቻሉም ነበር። የለበሰው ባህላዊ ልብስ ጽድት ያለና ቁመናው የሚያምር ጠይም ሰው ነው። መፋቂያው ባፉ ሚዶም ጸጉሩ ላይ እንደተሰካ ሲያየው መላኩ አብሮት ፎቶ ለመነሳት አሰበ። ግን ቋንቋ ግድግዳ ሆኖባቸው ተላለፉ። ሚሌ እስኪደርሱ ጥቂት ሰዎች ሊፍት ቢጠይቋቸውም ያቶ ደምለውን ሐሳብ ላለመቃወም ብሎ ስለ አካባቢውም ያለውን ዕውቀት ውሱን ስለሆነ ዝም ብለው ጉዟቸውን ቀጠሉ። ወደ ሚሌ ከተማ ሲታጠፉ ደሴ የሚለውን ምልክት ሲያይ እንዴ በደሴም ይመጣል እንዴ? ከዚህ ደሴ ምን ያህል ይርቅ ይሆን አቶ ደምለው አለ ያልጠበቀው ነገር ሆኖበት። ትንሽ የጠጠር መንገድ አለው እንጂ በባቲ አድርጎ ደሴ የሚሄድ መንገድ አለ። አንድ ሁለቴ መጥቼበታለሁ። 180 አካባቢ ነው። ያምራል፣ ያው መንገዱ አስቸጋሪ ስለሆነ እንጂ በዚህ መኪና ግን ምንም ችግር ያለው አይመስለኝም አሉ እንቁላሎቹ ላይ ጃኬታቸውን ጣል እያደረጉ። መላኩ ልብም አላላቸውም ነበር። እንደሱማ ከሆነ ስንመለስ ወይ ደሴ ያድረን በዚያው ወደ አዲስ አበባ እንገባለና አለ። መንገድ ሲሄድ መደጋገም አይወድም መላኩ። ስለዚህ ደስ ብሎታል። ጥሩ ነው። ከደሴም አዲስ አበባ ሄደ ካላወቅ መንገዱ ዳገት ቁልቁለት ቢበዛውም ደስ ይላል። ከ400 ኪሎ ሜትር አይበልጥም አሉ ነገሩ እንዲያውም የተሻለ አማራጭ እንደሆነ በማሰብ። ከአንድ ሰዓት በኋላ ሎጊያ ሲገቡ ሁለቱም እርቧቸው ስለነበር ለምሳ ቸኩለዋል። በተለይ አቶ ደምለው ቡናና ሲጋራ ጠምቷቸዋል። የተሻለ ምግብ የት እንደሚገኝ ጠይቀው ወደዚያው ሲሄዱ ብዙ መኪኖች ቆመው ያገኙበት ሆቴል ብዙም ሳይጨነቁ ገቡ።
ቤቱ ሰፊ፣ አብዛኛው ሰው የፍየል ጥብስ የሚበላበት ቤት ነው። እነሱም እጃቸውን ታጥበው ከተቀመጡ በኋላ ልትታዘዛቸው የመጣችውን ልጅ እግር ወጣት ትንሽ አዋርተዋት ደረቅ የፍየል ጥብስ አዘዙ። ከምሳው በኋላ ሌላ ቤት ሄደው ቡና ከጠጡ በኋላ ትንሽ አረፍ ብለው ወደ አሳይታ መንገድ ጀመሩ። አዲስ በመገንባት ላይ ያለው የክልሉ ዋና ከተማ ሰመራ ከሎጊያ ብዙ አይርቅም። ከተማዋ በአዳዲስና ባላለቁ ሕንፃዎች የተሞላች ሲሆን ገና ዛፍና ሰው እምብዛም ስለሌለባት ካምፕ እንጂ ከተማ አትሸትም። ብዙ ከተሞቻችን አስፋልት ተከትለው በተጀመሩ መንደሮችና የንግድ ቤቶች ላይ ያለ ፕላን የተሰሩ ስለሆነ ቶሎ ከተማ ቢሆንም ከተማ ሳይሆኑ ነው የሚያረጁት። ሰመራ ግን በቂ ውሃና መሰረተ ልማቶችን ካገኘች ምናልባትም በኢትዮጵያ ውስጥ ምርጥ ከሆኑ የበረሃ ገነቶች አንዷ ሳትሆን እንደማትቀርና በተለይ የዩኒቨርሲቲው እዚህ መሆን ትልቅ ተጽዕኖ እንደሚያመጣ መላኩ አሰበ። በረሃነቱም ሆነ የአካባቢው ደረቅነት ከላስ ቬጋስ አይበስም። ቁማር ላስ ቬጋስን የዓለም የመዝናኛ ማዕከል ካደረጋት ሰመራም የራሷ ማንነትና በፈጠራ ችሎታቸው የተካኑ ልጆቿ ከተደበቁበት ሲወጡ ማን ያውቃል የዓለም ሕዝብ የሚጎርፍባት የአፋር ከተማ ትሆን ይሆናል። መላኩ ይህንን አስቦ ሳይጠግብ ዋናውን መንገድ ትተው ወደ አሳይታ በሚታጠፈው መንገድ ገቡ። መንገዱ ጭር ያለ ሲሆን ምንም መኪና አይታይበትም። ከግራና ከቀኝ ያለው ለጥ ያለ አሸዋማ በረሃ አይን ያደክማል እንጂ ታይቶ አያልቅም። እያለፉ ትንንሽ የአፋር መንደሮች ይታያሉ። መንደሮቹ ከመንገዱ ብዙም አይርቁም። ቤቶቹ በቀላሉ የሚፈርሱና የሚሰሩ ሲሆኑ እንደተለመደው ቤት ሳሎንና መኝታ ክፍሎችም ሆነ በቂ መስኮት የላቸውም። ከልጆች በቀር ትልቅ ሰውም የሚያስቆሙም አይመስልም። ኩሽናና መታጠቢያ ቤት፣ ቤተ መጻሕፍትና ቢሮ እዚህ የሚታሰቡ አይደሉም። ከቦታ ቦታ እየተዘዋወሩ የሚኖሩ ሰዎች ቤት ዋነኛ መለያው ፈርሶ የሚሰራ ተንቀሳቃሽ መሆኑ ነው። ውስጡ ግን እምብዛም የሚያንቀሳቀስ አይመስልም። ቤቱን መስራትም ማፍረስም የሴቶቹ ሥራ ነው። በዚህ በረሃ እንደዚህ አይነት ቤት ውስጥ እንዴት እንደሚኖር ለመላኩ ሊገባው አልቻለም። መንገዱን ግራና ቀኝ ያጠራው ተክል ከናዝሬት ከወጣ ጀምሮ ቢያየውም እስካሁንም ምን እንደሆነ አላወቀውም። ግመሎችና ፍየሎች ተንጠላጥለው ሲበሉ ታይቷል። በጣምም ትልቅ ዛፍ ባይሆንም አልፎ አልፎ መጠነኛ ግንድና ቅርንጫፎችን አውጥቶ አይቶታል። የገረመው ነገር በቃጠለው በረሃ ውስጥም ሳይቀር እንደለመለመ ያለ ብቸኛ ተክል እሱ ብቻ መሆኑ ነው። ይሄ ተክል ምንድነው የሚባለው? ሌላ አካባቢ አይቼው አላውቅም አለ ወደ አቶ ደምለው ዞሮ። ስሙን አላውቀውም ልጄ፣ ግን በደርግ ጊዜ ነው አሉ አንድ የእርሻ ምርምር ባለሙያ ድርቅ ይቋቋማል ብሎ አምጥቶ የዘራው። ብዙም ሳይቆይ ሁሉንም ተክል አጥፍቶ እሱ አገሩን ወረሰው። አሁን እሱን ለማጥፋት ቢሞክሩም የሚቻል አልሆነም። ስለዚህ የማጥፊያውን ዘዴ እያጠኑ ነው አሉ ብለው ሲያስረዱት በጣም ተገረመ። እስከ ዛሬ ስለዚህ ምንም ባለመስማቱ የሚገርም ነው። እንዴት ይህንን ያህል ቦታ ሊሸፍን ቻለ? ደግሞስ ድርቁን የሚቋቋመው እሱ ብቻ እንዴት ሆነ ብሎ አሁንም በግራና በቀኝ በአግራሞት ማየቱን ቀጠለ። ግመሎቹ ፍሬውን ከበሉት በኋላ ሳይፈጭ ወጥቶ እየበቀለ ነው አሉ እንደዚህ አገሩን ሁሉ የወረሰው። እስከ ድሬዳዋ ድረስ ነው መሬቱን ሁሉ የወረሰው። የሚያሳዝነው ሌላውን ዛፍና ተክል ሁሉ ነው አሉ አድርቆ የሚያጠፋው አሉ አቧራ የሞላው መንገድ ሊያንሸራትታቸው ሲል ፍጥነታቸውን እየገቱ። መላኩን ግራ ያጋባው ተክል ፕሮሶፒስ የሚባል ሲሆን የአካባቢው አርብቶ አደሮች የሰይጣን ዛፍ ይሉታል። ድርቅ ይቋቋማል በሚል ምክንያት በሰባዎቹ አጋማሽ ላይ ነው የተራባው። በትክክል ከየት አገር እንደመጣ ባይታወቅም ከህንድ ነው የመጣው የሚለው እምነት ያመዝናል። ውሃና ፀሐይን በመከላከል ሌሎቹን ነዋሪ ተክሎች ሁሉ አፍነው ይገድልና ለብቻው በመሬቱ ላይ ይነግሳል። ብዙ አይነት ዝርያዎች ሲኖሩት እኛ አገር ያለው ግንዱም ያን ያህል የማይወፍር ዛፍም ሆኖ ዛፍ የማይሆን ሲሆን ለጥቅም ተብሎ ሳይሆን ድርቅን እንዲቋቋም ብቻ ተብሎ ይመስላል የተተከለው። በእርግጥ ድርቁን ብቻ ሳይሆን ሁሉንም ነው የተቋቋመው። አሁን ሰዎችንና መሬቱንም ተቋቁሞ ስላስቸገረ እሱን ለማጥፋት ደግሞ ለሚደረገው ምርምር ብዙ ገንዘብ እያስወጣ ነው። ስሩ እስከ 50 ሜትር ጥልቀት ወደ መሬት የሚገባ ሲሆን ይህም ድርቅን ለመቋቋም ይረዳዋል። ልክ እንደዚሁ አንዳንድ ባህሎች፣ አስተሳሰቦችና ልማዶችም ለጥቅም ሳይሆን ችግርን ለመወጫና ለጊዜያዊ መፍትሄነት እንደ ቀልድ ተጀምረው አገሩን ሁሉ ሲቆጣጠሩ በኋላ ማጣፊያው ያጥራል። ክፉ አስተሳሰብም ሲዘሩት እንጂ ላጥፋ ሲሉት እንደዚሁ ተክል አሻፈረኝ ማለቱ ብቻ ሳይሆን በፍጥነት መራባቱ አይቀርም።
አሳይታ ከተማ መግቢያ ላይ ሲደርሱ ለጓደኛው ወዳጅ ለአቶ ባህሩ ደውለውለት ስብሰባ ላይ ስለነበር ወዲያው ሊያገኛቸው አልቻለም። ወደ ማታ መገናኘት እንደሚችሉና እስከዚያው ሆቴላቸው አረፍ እንዲሉ አቅጣጫውን ጠቆማቸው። ከተማይቱን መሃል ለመሃል የሚያቋርጠውን መንገድ ይዘው ሲገቡ መሃል ፒያሳው ላይ ደረሱ። አደባባዩ መሃል የተተከለችውን የሚሌኒየም ድልና መልካም ምኞት የተጻፈባትን ሐውልት አልፈው ሲሄዱ ከተባለው ሆቴል ደረሱ። አስፋልቱን ተከትለው ወደ ከተማው መጨረሻ ሲደርሱ አስፋልቱም አለቀ። ከዚያ በኋላ የአዋሽን ተፋሰስ ተከትሎ በተንጣለለው እርሻ አፋፍ ላይ ቆሙ። አረንጓዴነቱ በጣም ያምራል። ከዚያ ሁሉ በረሃ በኋላ ይህንን ልምላሜ ማየት ነፍስን ያስደስታል። የቴምር ዛፎችና ሌሎችም የፍራፍሬ ዛፎች ይታያሉ። ወደ ውስጥ ዘልቀው መግባት አልፈለጉም። ተመልሰው ወደ ሆቴሉ ሄደው ከበረንዳው ላይ ባሉ ወንበሮች ላይ ተቀመጡ። 10 የሚሆኑ ሰዎች ተሰባስበው እየተጫወቱ ቡና ሲጠጡ ነበር የደረሱት። ሌሎች 2 ወጣት ፈረንጆች ደግሞ ወጣ ገባ ይላሉ። በረንዳው ሰፋ ያለ ሲሆን ብዙ ወንበሮችና የጠፍር ድንክ አልጋዎች ዝብርቅርቅ ብለው ተደርድረዋል። አቶ ደምለው ያዘዙትን አምቦ ውሃ ይዘው ፈንጠር ብለው ተቀምጠው ሲጋራቸውን ያጨሳሉ። መላኩ ደግሞ ቡና ከሚጠጡት ሰዎች ብዙም ሳይርቅ ያዘዘውን ባለ 1 ሊትር ተኩል ውሃ እየጠጣ ሳያስበው ከሰዎቹ ጋር ማውራት ጀምሯል። ሴቶቹና ወንዶቹ ደግሞ ባል ከሚስቱ ውጪ ቢሄድ ምንም አይደለም፣ ሚስት ግን ያንን ማድረጓ ትልቅ ነውር ነው መባሉ ልክ ነው አይደለም እያሉ ይሟገታሉ። ከሁለት ስህተቶች የቱ ነው ትክክለኛው ብሎ ሙግት ለመላኩ ባይገባውም ክርክራቸው ግን ባህላችን ልክ ብሎ የተቀበለውን ነገር እየሞገተ ያለ ስለነበር ደስ ብሎት ነው ጣልቃ ሳይገባ የሰማው። በኋላም ከቡና ጠጮቹ አንዷ የቤቱ ባለቤት፣ ሌሎቹ ጎረቤቶች፣ ሰራተኞችና ጓደኞች እንደሆኑ ተረዱ። ሙቀቱ አሁንም መላኩን እየተፈታተነው ነው። ዕድሜያቸው ወደ 60ዎቹ አጋማሽ የሚጠጋ ሽማግሌ ከመላኩ አጠገብ መጥተው ሲቀመጡ ከሳቸው ጋር ወሬ ጀመሩ። አብዮቱ ሊፈነዳ ጥቂት ዓመት ሲቀረው ጀምሮ እዚሁ አሳይታ እንደኖሩ ቤተሰብም እንደሌላቸውና እዚሁ የሆቴሉ ጠባቂ ሆነው እንደሚሰሩ ነገሩት። መላኩ ምናልባትም ለመጣበት ጉዳይ ከማንም ይልቅ ሊረዱት እንደሚችሉ አምኗል። ግማሽ ሰዓት አካባቢ ያወሩ። የአሳይታ ገበያ በማግስቱ ማክሰኞም እንደሚውል ነገሩት። ከዚያም ምሽቱ ላይ እንደሚያገኛቸውና ነገም ከቻሉ ከተማውንና ገበያውን እንዲያሳዩአቸው ሲጠይቃቸው በደስታ ተስማሙ። ትንሽ ቆየት ብለውም አቶ ባህሩ አልጋ እንደያዘላቸው ለባለቤቲቱ ተናገሩ። የክፍላቸውን ቁልፍ ተቀብለው መላኩ ወደ ውስጥ ሲገባ አቶ ደምለው ግን እዚያው ቡናው ጋር እያወሩ ቆዩ። ሆቴሉ ከፊቱ የከተማው መንገድ፣ ጀርባው ደግሞ በስተምስራቅ አቅጣጫ ከገደሉ አፋፍ ላይ ሆኖ ቁልቁል የአዋሽ ተፋሰስና እርሻዎች ይታያሉ። እይታው እጅግ የሚያምር ነው። በተለይ ከሆቴሉ ጣራ ላይ ማታና ጠዋት ያለው እይታ ማራኪ ውበት አለው። ሙቀቱ በጣም ሲበዛም እንግዶች ዕቃቸውን ክፍላቸው ቆልፈው ጣሪያ ላይ በተዘረጉት ድንክ አልጋዎች ላይ ነው የሚተኙት። ቤቱ በአጠቃላይ በጣም ደማቅ በሆኑ ሰማያዊ፣ አረንጓዴና ሌሎች ቀለማት ያሸበረቀ ነው። ክፍሎቹ ጠባብ ናቸው። 1 ባለ ጉድጓድ የጋራ ሽንት ቤትና 2 በራቸው ከትከሻ ከፍ የማይል የሻወር ቤቶችን እንግዶች በወረፋ ይጠቀማሉ። መላኩ በእንዲህ አይነት ሽንት ቤት ሲጠቀም ከረጅም ጊዜ በኋላ ስለነበር በትክክል መቀመጥ እንኳ ፈትኖት ነበር። እንኳንም ወፍራም አላደረከኝ ብሎ ተመስገን አለ። የራሱን ሶፍት ወረቀት ያልያዘ ሰው ሊሰናከል አሊያም 100 ብሩን ለመጠቀም ይገደዳል። ደብዳቤ ስለቀረ አሁን ኪስ ውስጥም ደረሰኝ ከሌለው ኢሜል እንደሆነ መጠቀም አይቻልም። በጠባባ መስኮት አካባቢውን ለመቃኘት ሞከረ። ትንኞችን ለመከላከል የተገጠመው ወንፊት ሽቦ ብዙም አልፈቀደለትም። ጣራ ላይ ወጥቶ ቁጭ ብሎ ብዙ ያሰበ ፀሐይዋ ስትጠልቅ ማየት በመቻሉ ደስ ብሎታል። መላኩ ፀሐይ ስትወጣና ስትጠልቅ ማየት ይወዳል። ስትወጣ ማየት ተስፋና የልብ ሙቀት ሲፈጥርበት፣ ስትገባ ማየት ደግሞ ትዝታንና ጥልቅ የሐሳብ ድባብን ይጥልበታል። ነገር ግን የዛሬውን ድባብ እጅግም አልወደደው። ማታ ላይ ከዘበኛው ካቶ አያሌው ጋር ብዙ ነበር ያወሩት። ታሪኩን ሁሉ ነግሯቸው ለምን እንደመጣም ገለጸላቸው። አባቱን ሐሰንንም ሆነ መሰል ታሪክ ምንም እንደማያውቁ ነበር የነገሩት። በማግስቱ ግን ከዛሬ 30 ዓመት አካባቢ ጀምሮ የነበሩትን ቡና ቤቶች ሁሉ እየዞሩ መጠየቅ እንደሚችሉ ተስፋ ሰጥተውታል። ፎቶውንም ቢያሳያቸው ብዙም አልጠቀመም። ኢህአዴግ ሲገባ አካባቢና ከዚያም በኋላ ብዙ ሰዎች ለቀው እንደወጡ ነው የነገሩት። አቶ አያሌው ብዙ ጊዜ ቢያገቡም መውለድ እንዳልቻሉና አግብተው የፈቷቸው ሴቶች ሁሉ ወልደው ከብደው የልጅ ልጅ እንዳዩና እሳቸውም ፈጣሪ የሰጣቸውን ዕጣ ይዘው መኖርን መምረጣቸውን አጫወቱት።
ምናልባት እኮ ችግራቸው በሕክምና በቀላሉ ይፈታ ይሆናል ብሎ አሰበ። ደግሞም ስንት ልጅ ወላጅ አጥቶ በየመንገዱ ተጥሎ ማሳደግም ይቻል ነበር ብሎ አሰበ። አቶ ባህሩን ቀደም ብሎ አመሻሹ ላይ ለአጭር ጊዜ አግኝቶት ነበር። ከሱም ብዙ እርዳታ አላገኘም። ግን አንድ እዚህ ሀገር ብዙ የኖሩ አፋር ሰው እንደሚያውቅና እሳቸውን መጠየቅ እንደሚችል የተስፋ ጭላንጭል ሰጥቶት ነበር የተለያዩት። በሚቀጥለው ቀን በጠዋት ተነስቶ ጣራው ላይ ተቀምጦ ፀሐይዋ ስትወጣ ተመልክቶ እዚያው ጸሎቱን አድርሶ ነበር ቀኑን የጀመረው። እጁን ለመታጠብ ወደ ኩሽና ሲሄድ ያየውን የንጽህና ሁኔታ እጅግም አልወደደውም። እንኳን እዚህና በየከተማው ያሉ ትላልቅ ሆቴሎችም የኩሽናና የመታጠቢያ ቤት ንጽህና ጉድለት ሁሌም ያበሳጨዋል። በረንዳና አጥር እያሳመርን ጓዳ ኩሽናችን ለምን እንደሚቆሽሽ ሁሌም ግራ ይገባዋል። አንዳንዴ ደግሞ ያስተሳሰባችንና የልቦናችን ነጸብራቅ ሳይሆን አይቀርም ይላል። ወደ ረፋዱ ላይ ተያይዘው ወደ ገበያው ሄዱ። የአሳይታ ገበያ ደስ ብሎታል፣ አስደንቆታልም። የሌለ ቅመማ ቅመም የለም። እህሉ፣ ፍራፍሬው፣ አትክልቱና ሸቀጣ ሸቀጡ አስገርሞታል። ግመሎችን በቅርብ ርቀት ለመጀመሪያ ጊዜ ያየው እዚሁ ገበያ ውስጥ ነበር። ሲደርሱ ገበያው ደርቶ ነበር። ሰውም ያለውን ለመሸጥና ለመግዛት ይራኮታል። በሚቀጥሉት ቀናት ብዙ ሰዎችን ለማናገር ሞከረ። አንዳንድ ያገሩም ሰዎች አባቱን ፍለጋ እንደመጣ ሲያውቁ ሊረዱት የሚችሉትን ጥረት ሁሉ አደረጉለት። ሆኖም እናቱ ተሰራበት የነበረውን ቡና ቤትም ሆነ ሐሰንንም የሚያውቅ ሰው አልተገኘም። እሱም ትንሽ የተስፋ ጭላንጭል ሲያገኝ እሷን ለማጣራት ነገ ሲል እዚያው 4 ቀን አደረ። በመጨረሻም እሱ ራሱ የአሳይታን ከተማ ለማካለል የሚበቃ ዕውቀት ስለቀሰመ ብድግ ብሎ ለብቻው እየዞረ መጠየቅ ጀመረ። የፈራረሰውን የሱልጣን አሊ ሚራን ቤተ መንግሥትና በአካባቢው ያሉትን ከድንጋይ የተሰሩ ቤቶችን፣ እስር ቤቱን፣ የመጀመሪያውን መስጊድና ሌሎችንም ስፍራዎች ሁሉ እየዞረ ጎበኘ። ሽርጥ ማድረጉ ሰዎችን ሲያናግር የፈጠረውን ቀና ለውጥ ስለተረዳ እሱም ቋሚ ሽርጥ ለባሽ ሆኗል። መልኩና አፍሮውም ሳይረዳው አልቀረም። ማታ ላይ በጥቂት ቀን ቆይታው የቀረባቸውንና ሊረዱት የሞከሩትን ሰዎች ራት ጋብዞ ለመጫወት ተቀጣጥረው ስለነበር እነሱ እስኪመጡ አመሻሹ ላይ በረንዳ ላይ ቁጭ ብለው ቡና ሊጠጣ ወጣ። 2 ዕድሜያቸው ገፋ ያለ ያገሩ ሰዎች እየተጫወቱ አይቶ ከነሱ ብዙም ሳይርቅ ተቀመጠ። ከአስተናጋጇ ጋር በአማርኛ ሲያወሩ ስለሰማ አስተናጋጇ እንደሄደች ይቅርታ ጠይቆ አብሮ ጠጋ ብሎ ተቀመጠ። ትንሽ እንዳወራቸው እዚያው ተወልደው ያደጉ ሰዎች መሆናቸውን ተረዳ። ታሪኩን ባጭሩ ነግሯቸው የእናቱንና የሐሰንን ፎቶ ከ30 ዓመት በፊት የተነሳ መሆኑን አስረድቶ አሳያቸው። አንደኛው ሰው ኢህአዴግ ሲገባ ጠቅልለው ወደ ጅቡቲ የገቡ እሱን የሚመስል ሐሰን የሚባል ሰው እንደሚያውቁ እየተጠራጠሩ ፊታቸውን ጨምደድ ፈታ እያደረጉ ነገሩት። በሚቀጥለው ወር ወደዚያ ሲሄዱ ሊያጣሩለት እንደሚችሉም ቃል ገቡለት። ያልጠበቀው ሲሳይ ስለነበር አባቱን ያገኘ ያህል ነው ደስ ያለው። የራሱንና የማርቆስን ስልክ ሰጥቷቸው የእነሱንም ስልክ ወስዶ ትንሽ ተጫውተው የጋበዛቸው ሰዎች ስለመጡ ተሰነባበቱ። ሰሎሜ ብዙም ሰው እንዲቀበላት ስላልፈለገች በረራዋን ቀይራ ማክሰኞ ነበር የገባችው። ታክሲ ይዛ አክስቷ ቤት ስትገባ ሁሉም ነበር የደነገጡት። ከዚያም እነሶስናን ያክስቷ ባል እዚያው ሲያመጣቸው የሶስናና የብርቄ ድንጋጤና ደስታ ልክ አልነበረውም። ሶስና ከሷ ላይ ተለጥፋ ማንም ሊያላቀቃት አልቻለም። አያቷ ወይዘሮ መገርቱም አገራቸው ሄደው ስለነበር ገና ረቡዕ ነው የሚገቡት። የመላኩ አለመኖር ግርታን ስለፈጠረባቸው መምጣቷን ያውቅ እንደሆነ ጠየቋት። ከከተማ ውጪ እንዳለና ራሷን እንደምትደውልለት ገልጻ አሁን ግን ትንሽ ጸጥታ እንደምትፈልግ ነገረቻቸው። ሰው አጋጥሞት የማያውቅ ችግር ሲያጋጥመው ነው እውነትም አቅሙና ጥንካሬው የሚለካው። የምንችለው ከምናወራው በብዙ እጥፍ ያነሰ መሆኑን ብዙ ጊዜ አናውቅም። እውነትን ማወቅና መኖር በደህና ቀን ወይም በሌላ ሰው ጉዳይ የሚያምርና ቀላል ጉዳይ ይመስላል። ራሳችንን የሚፈትን ሆኖ በተለይ በምንወደው ሰውና ጉዳይ ላይ ሲመጣ ግን ውሸትን አብጠርጥረው እውነት ላይ የሚደርሱ ጥቂቶች ብቻ ናቸው። እነዚህ ደግሞ እጅግ የበሰሉ ስሜታቸውን የገዙ የሕይወት ጀግኖች የምንላቸው ናቸው። የመላኩና የሰሎሜ የስንክሳርን በውሸት የተገነባ ወጥመድ ማምለጥ መቻላቸውም በዚሁ ላይ የተመሰረተ ነው የሚሆነው። ሰሎሜ አዲስ አበባ ገብታ ከ3 ቀን በኋላ ነበር ለስንክሳር የደወለችላት። ደክሟት ስለነበር ማረፍ ፈልጋ መምጣቷን ለማንም አለመንገሯን አስረድታት ይቅርታ ጠየቀቻት። ላክስቷ ቤት ስለሚቀርብ ሳር ቤት አካባቢ ያለው ካልዲስ ለቡና ተቀጣጥረው ትንሽ ካወሩ በኋላ ሰኞ ወደ መቀሌ እንደምትሄድና
ሶስናና ብርቄም እሷ እስክትመጣ አክስቷ ጋር እንደሚሆኑ ነገረቻት። ቤቱን በሚቀጥለው ሳምንት ከኒውዮርክ የሚመጣው አጎቷ ትንሽ ስለሚቆይ እሱ እንዲያርፍበት ማቀዷንም አጫውታታለች። ሰሎሜ በጣም ከስታለች። ብዙ የማውራትና ሰውን ለማግኘትም ያላት ፍላጎቷ ጠፍቷል። ስራውንም እንዴት እንደምትሰራው የሶለንንም ታሪክ ለመጻፍ መቻሏን ተጠራጥራለች። መጀመሪያ ያሰበችው ከመላኩ ጋር እንደሚጽፉትና ሶፊያም ብዙ አስተዋጽኦ ማድረግ እንደምትችል ነበር። እኔ ምልሽ መቀሌ ድረስ መሄዱ ግን ያስፈልጋል? በመራቅ ምን ይፈታል? አለቻት ስንክሳር ቀንድቧን ከፍ ዝቅ እያደረገች እንደተጨነቀ ሆና። ምንም የሚፈታ ነገር የለም። እኔ ግን ራቅ ብዬ አሁንም የራሴን ችግር ነው መፍታት የምፈልገው። ደግሞ ስራውንም የምወደው ይመስለኛል። ትንሽ ከተረጋጋሁም ለመጻፍ ሳይረዳኝ አይቀርም። ከቤተሰብም ራቅ ማለቴ አለች ድክም ባለ ድምፅ። ወዲያው የስንክሳር ስልክ ተደውሎ ከቦርሳዋ ስታወጣው ሶፊያ ነበረች። ሶፊያ ናት። ልታናግሪያት ትፈልጊያለሽ? ምክንያቱም በቃ ስትጨቀጭቀኝ ነበር። ኢሜይልም ደጋግማ አድርጋለሽ፣ ምንም እንዳልመለስሽላት ነው የነገረችኝ አለች ስልኩን ሃሎ ከማለቷ በፊት። ሰሎሜም በግዴለሽነት መልክ ትከሻዋን ሰበቀች። ነገሩን እንደ እሽታ ወስዳ ትንሽ አዋርታት ሰሎሜን አሁን ገና እንዳገኘቻት ነግራት ስልኩን ሰጠቻት። ሶፊያ በስሜት ሆና ምን ያህል እንዳሳሰበቻትና በሰላም መሆኑን ጠየቀቻት። ስለ ቤተሰቦቿና ስለ ክብሮምም ስትጠይቃት ቅዝቅዝ ብላ ነበር። ሁሉም ደህና እንደሆኑ በደምስ ሐሳብ የነገረቻት። እሷም ደክሟት ስለነበር ትንሽ አረፍ ብላ ልታገኛት ማሰቧን ስትነግራት ልታዋራት እንዳልፈለገች ቢገባትም ሶፊያም እንደምትረዳትና እስክታያትም እንዴት እንደቸኮለች ነግራት ከመዝጋቷ በፊት መላኩና ማርቆስ የሚገርሙ ሰዎች ናቸው። መቂም ሄደን የመላኩን ቤተሰቦች ተዋወቅን። በሕይወቴ እንደዚህ ደስ ብሎኝ አያውቅም። የሚገርም ልጅ ነው። እኔ ነኝ ወይስ የሆነ ሶለንን የሚመስል ነገር አለ? አለቻት ሳታስበው ፍልቅልቅ ብላ። ይቅርታ ሶፊያ፣ አሁን ትንሽ ራሴንም ስላመመኝ ብዙ ማውራት አልችልም። ሰሞኑን ስንገናኝ ብናወራስ? አለች ስንክሳር ከነገረቻት ጋር ነገሩ እየተገጣጠመባትና የሶፊያ አይን አውጣነት እያናደዳት። እሺ ይቅርታ፣ በቃ ደስ ስላለኝ ልፈልፍኩብሽ አይደል? በቃ ስትቼ አረፍ ብለሽ ደውይልኝ። ያንቺን ስልክ ጠብቃለሁ። መላኩም አባቱን ፍለጋ ምንድነው ስሙ ጠፋኝ፣ የከተማው ስም እንደሄደ ነው። በስልክ አገኘሽው እንዴ? ስትላት አዎን ሰምቻለሁ። ምንም አይደለም፣ ይቅርታ ትንሽ አሁን ራስ ምታት ስላስቸገረኝ ነው። ሶፊያ ደስ ብሎኛል ስለለመድሽ። በቃ እደውልልሻለሁ፣ ስንክሳር ጋር ልመልስሽ ብላ ስልኩን ለስንክሳር ሰጠቻት። ስንክሳርም ሶፊያን ትንሽ አዋርታ ስልኩን ዘግታ ሰሎሜን ለማጽናናት ርዕሱን ለውጣ ስለ አጎቷና ልትጽፈው ስላለው መጽሐፍ ምናምን ማውራት ብትሞክርም ሰሎሜን ከገባችበት ድብርት ውስጥ ልታወጣት አልቻለችም። በመጨረሻም ቤት ሄደሽ ብታርፊ ይሻላል ብላ ተለያዩ። ሐሳብ ውስጥ ገብታ ስትነዳ 2 ጊዜ ከሌላ መኪና ጋር ልትጋጭ ነበር። ከዚያም እቤት ገብታ ራትም ሳትበላ በጊዜ ተኛች። መላኩ ከክር የቀጠነች ተስፋውን ይዞ አንድ ቀን ደስ ያድረው በየመሃሉ እያረፉ እሁድ ከሰዓት ላይ አዲስ አበባ ገቡ። ማርቆስ ደግሞ ወደ አዋሳ ሐሙስ ነበር ለሥራ የሄደው። የጁስ ቤቱን ዕቃዎችም እግረ መንገዱን ለመዓዛ አድርሶላታል። ሰፋ ያለ ቤት ተከራይታ ያሉትን ዕቃዎች አስተካክላ ስትጠብቀው ነበር። ትንሽ ሥራዋ ወጣ ሲልና መታየት ሲጀምር እንቅፋቱም በዚያው ልክ በየሰበቡ ፊቷ እየተደነቀረ አላሰራ እያላት ነው። ከቀበሌና ከተማ መስተዳደር አካባቢ በፈቃድ ሰበብ በሆነው ባልሆነው ሲያመላልሷት ከርማለች። እንጀራ ከምታቀርብላቸው ስጋ ቤቶችና ሆቴሎችም የተወሰኑት በቅናሽ ዋጋ ሌላ ደንበኛ ስላገኙ ከሷ መረከቡን አቆመውባታል። በኋላ እንደተረዳችው እዛው ጎረቤቶቿ የሆኑና ልትረዳቸው ያሰበቻቸው ሰዎች ናቸው ዋጋዋን ሰብረው ለማቅረብ የተስማሙት። ፈጠራ በሞተበት ማህበረሰብ ውስጥ ኩረጃንና ሙስናን ማሸነፍ ትልቁ ፈተና እንደሆነ በቅጡም ገና አልተገለጠላትም። በዚህና ሰሞኑን ባጋጠሟት ውጣ ወረዶች ጭንቅላቷ ተበጥብጦ ነው ማርቆስ ያገኛት። ያለ ወትሮዋ ስሜቷ ዝቅ ብሎ ስላያት ማዚ ሰላም አይደለም እንዴ? ምንድነው የደበረሽ ትመስያለሽ? አለ ቁጭ ብሎ የቀረበለትን ለስላሳ እየተጎነጨ። የሆነውን ሁሉ ካስረዳችው በኋላ ምን እባክህ ገና እኮ ልፍ ሳትል እልፍ መከራን የሚጋፈጥ ስራው ሳይሆን የሰው ክፋትና ተንኮል እኮ ነው አቅምህን የሚበላው ብላ እጇን ደገፍ ብላ ዝም አለች። ማዚ ይህ እኮ የሚያሳየው በትክክለኛው መንገድ ላይ እንዳለሽ ነው። ደግሞ አንቺን ጠንካራ የሚያደርግሽ ስራው ብቻ ሳይሆን እንደዚህ አይነት እንቅፋቶችንም ማለፍ መቻልሽ ነው። ሰው ለስራ አለርጂክ ስለሆነ አንቺ ስትሰሪ በርበሬ እንደታጠነ ሰው ነው የሚያቀበጠበጠው። አንዱ ሰራተኛ ይመስላል፣
ሌላው አጋዥ፣ ሌላው ደግሞ ሕግ አስከባሪ። እውነቱ ግን ሰነፍና ምቀኛ መሆናቸው ነው። አንዴ እታች ከሚተረማመሰው ግራና ቀኙን ከማያውቀው ከማይሰራ ወይም ከማያሰራው ብዙሃን ራቅ እስክትይ ድረስ መጽናት ነው። አይዞሽ፣ ይህ ሁሉ ከጥቂት ጊዜ በኋላ ይረሳል። ደግሞ ይህን ሁሉ አትክሮት ከሳብሽ የምትሰሪው ነገር ምን ያህል ጥሩ መሆኑን የሚያሳየው ብሎ ዲስኩሩን ሲጨርስ መዓዛ ቀበል አድርጋ ልቤማ እኮ ይገባዋል፣ ግን በቃ ያናድድሃል። ደግሞ ስንቱን ታግለህ ትችለዋለህ። ደግሞ ጨርሼም ተስፋ እንዳልቆርጥ የሚያደርገኝ በሌላ በኩል አምላኬ አለ አጠገቤ። አንዱ በር ሲዘጋ ሌላውን እመቤቴ ትከፍተዋለች። የሚገርምህ ይህ ሲያስከፋኝና ሲያሳርረኝ በማግስቱ 3 የአበባ እርሻዎች ናቸው ካፌ እንድከፍት ፈቃድ የሰጡኝ። ስለዚህ እያንዳንዱ ፈተና የሌላ ድል መወጣጫ እንደሆነ ነው እየገባኝ የመጣው አለችና ዘለቃ ከጓዳ ምሳ በትሪ ይዛ ስትመጣ አይታ ጠረጴዛውን ማቀራረብ ስትጀምር፣ አይ ማዚ፣ በጣም ነው የምቸኩለው፣ መሄድ አለብኝ። ደግሞ በቅርብ ነው የበላ ነው። አሁን እዚያው ሄደን ቶሎ ዕቃውን ይግጠሙልሽ፣ ሰዎቹም ይቸኩላሉ ወደ አዲስ አበባ ለመመለስ፣ እኔም ወደ ሐዋሳ ቶሎ መድረስ አለብኝ ብሎ ብትል ብትሰራው አሻፈረኝ አለ። በተከራየችው አዲስ ቤት ውስጥ ዕቃዎቹን ሁሉ አስገቡላት። ማሽኖቹንም ቦታ ቦታ ሲዘው ገጣጠሙላት። ሰዎቹን ወደ አዲስ አበባ ከሸኘ በኋላ እሱም እነ መዓዛን ተሰናብቶ ወደ ሐዋሳ ጉዞውን ቀጠለ። መዓዛም ሆነች ቤተሰቡ ማርቆስን መሸከም እስኪያቅተው ነው ምስጋናቸውን ያዘነቡበት። ሰሞኑን ባጋጠማት ተግዳሮት ልቧ ወድቆ የነበረችው መዓዛም እንደገና ተስፋዋን ሰራርቶ ጉልበት ተሞላች። ማርቆስ ወደ አዲስ አበባ የሚመለሰው ገና ማክሰኞ ነው። ከሰሎሜ ጋር የነበራትን ግራ የሚያጋባ አጭር የስልክ ንግግር ሶፊያ ከነገረችው በኋላ ሰሎሜ ጋር ደጋግሞ ቢደውልም ስላላነሳችለት የሚያደርገው ግራ ገብቶታል። ስንክሳር ጋር መደወል ደግሞ አልፈለገም። ስለዚህ ረጋ ብሎ አክስቷን ለማናገር አሰበ። መላኩ ሰኞ ሥራ ሲገባ ብዙ ነገር ተቆልሎ ነበር የጠበቀው። ሶፊያንም ስንክሳርንም በስልክ አግኝቷቸው ሥራው በጣም ስለተቆለለበት ከረቡዕ በፊት ሊያገኛቸው እንደማይችል ነግሯቸዋል። በማግስቱ ደግሞ ድሬዳዋ ያለው ፕሮጀክት ላይ ማናጀሩ ለቆ ችግር ስለተፈጠረ ለ5 ቀን ወደዛው በመሄዱ ከማርቆስ ጋርም ተላለፉ። በዚህ መሃል ሰሎሜም መቀሌ ሄዳ አዲሱን ሥራ ጀምራለች። መቀሌ ስትሄድ ከልጅነቷ ጀምሮ አግኝታቸው የማታውቃቸውን የእናቷን አባትና ዘመዶቿን ብዙም ሳትቆይ ነበር ያገኘቻቸው። እነሱም ሆቴል አታርፊም ብለው ሳምንቱን ሙሉ ከቤት ቤት እያዞሩ ሲጋብዟት ከረሙ። አዲስ አበባ ደግሞ አክስቷና አያቷ የሰሎሜ ባህሪ እንደዚህ መለዋወጥ ከሶለን ሞት ጋር የተያያዘ ቢመስላቸውም የመላኩ መጥፋት ግን ከንክኗቸዋል። እነሱም ደጋግመው ቢደውሉለትም ስልካቸውን ስላልመለሰ ግራ ገብቷቸዋል። መላኩ ከድሬዳዋ ሲመለስ ማርቆስ ደፍሮ ሊያናግረው ቢሞክርም እንደ በፊቱ ቁጣ ሳይለው አሁንም 1-2 ሳምንት እንዲሰጠውና ከዚያ በኋላ ሊነጋገሩበት እንደሚችሉ ነበር የነገረው። በሌላ በኩል ወደ አሜሪካ በቅርብ ሲሄድ ትንሽ ከሁሉም ነገር እረፍት አግኝቶ ሕይወቱን ለማስተካከል እንደሚረዳው አስቧል። ማርቆስ በሱና በሰሎሜ መካከል ገብቶ ለማስታረቅ መሞከሩ ምንም ፋይዳ እንደሌለውና ሊቋቋመው የማይችለውን ቁስል እንዳይፈጥርበትም ፈርቷል። እሱ የመረጠው መንገድ ነገሩ ለጊዜው እንደዚሁ እንደተዘጋ እንዲቀር ነው። ማርቆስ ጉዳዩን ከሰሎሜ አክስት ጋርም ተወያይቶበታል። እሱም ለማውራት ፈቃደኛ አለመሆን ብቻ ሳይሆን አሻፈረኝ ስላሉ ትንሽ አይተዋቸው ነገሩ በዚህ ከቀጠለ ሌላ መንገድ ሊፈልጉ ነው የተስማሙት። ክብሮም በበኩሉ እየደወለ ያለውን ሁኔታ ከስንክሳር ጋር መመካከሩንና ማውራታቸውን ቀጥለዋል። ያለውን ሁኔታም ስታስረዳው ሰሎሜ መቀሌ ገብታለች። መላኩንም ሆነ ሶፊያን ማየትም ስለነሱ መስማትም አስጠልቷታል። ሶፊያ እኮ ሳላስበው ጥሩ መጠቀሚያ ነው የሆነችን። ግን አሁን ትልቁ ቁልፍ በሁለቱ መካከል ያለው ገደል በሆነ መንገድ ሳይደፈን እሷ ይሄ ሀገር አስጠልቷት እንድትመጣ ማድረግ ነው። አሁን መቀሌ መሆኗ ትንሽ ጊዜ ይገዛልናል። መሌም ፎቶውን ካየ በኋላ እንደ እብድ ነው ያደረገው። አሁን ሰሎሜ ለሚለው ስም ሁሉ ነው አለርጂክ የሆነው ብላ በረጅሙ ስቃ፣ አንተ አሁን ማሰብ ያለብህ እንዴት እዚህ መጥተህ ምን ያህል እንዳዘንክ ነግረሃት ይቅርታ በመጠየቅ የእሷን ልብ ለማለሳለስም ድሮንም ስለምትወድህ በዚያው ቀስ እያልክ በዚህ ከባድ ጊዜ አብረሃት ከሆንክ ምንም ጥያቄ የለውም በጥቂት ጊዜ ራስህ ታደርጋታለህ። ይህም ትንሽ እንጥፍጣፊ ተስፋ እንኳ ቢኖር ሙሉ በሙሉ ነው ከሁለቱም ልብ ውስጥ የሚገድለው። በተለይ መላኩ አንተ እሷን ልትጠይቅ እዚህ እንደመጣ ሲያውቅ አለች ድል በሚሸት ድምፅ። ሐሳቡ ጥሩ ነበር፣ ግን እኮ እኔ ምንም ፈቃድ የለኝም። በሆነ መንገድ ትንሽ ጊዜ አግኝቼ ብመጣ እንኳን ምን ተስፋ አለው ብለሽ ነው? እዚህ ራሱ አላናግር ብላኝ በስንት መከራ ነው ስትሄድ እንኳ ያዋራችኝ አለ ክብሮም ነገሩ እየከበደው። ክብርሽ በቃ እኮ አለቀ። አሁን አየህ እሷ እዚህ ድረስ መጥተህ ይቅርታ ስትጠይቃት
በየዋህነት እንዳደረከው ደግሞ ምን ያህል ለሷ ጥንቃቄ እንደምታደርግ ነው የሚያሳያት። ሴት ልጅ ደግሞ ጥንቃቄ በሚያደርግ ትሁት በሆነ ሰው መረታቷ የማይቀር ነው። እኔ ይህን ሁሉ ለመላኩ ብዬ የማደርገው ለምን ብዬ ይመስልሃል? ቁንጅናው ወይም ሀብቱ እኮ አይደለም። ደግሞ ድንገተኛ የቤተሰብ ጉዳይ አጋጥሞኝ አፍሪካ ሊሄድ ነው ብትላቸው እምቢ አይሉህም። ነገሩ ድንገተኛ የቤተሰብ ጉዳይ እንደሆነ አትርሰው ብላ ቆፍጠን ባለ ድምፅ ስትነግረው ነገሩ አሳማኝ ሆኖ ታየው። እሺ እስኪ ሁሉንም ነገር አይቼ እደውልልሻለሁ ብሎ ትንሽ አወርተው ስልኩን ዘጉት። ከዚያም ስራ ቦታ የቤተሰብ ጉዳይ ገጥሞኝ አፍሪካ ሊሄድ ነው ብሎ የቤተሰብ ፈቃድ ተሰጠው። ለሕያውም እንዴት እንደሚነግረው ግራ ስለገባው ሳይነግረው ነው ብድግ ብሎ የሄደው። አዲስ አበባ ከገባ በኋላ ነው ከከተማ ውጪ መሆኑንና ከሳምንት በኋላ እንደሚመለስ ብቻ ኢሜል ያደረገለት። ሕያውም ከሰሎሜ ጋር ያላቸው ጓደኝነት ክብሮምን እያመሳቀለው እንዳለ ቢያውቅም ምን ብሎ እንደሚረዳው ስላላወቀ ዝምታን ነው የመረጠው። እህቱን ጓደኛው ወዶ እህቱ ደግሞ ለሱ ግድ እንደሌላት ካወቀ ምን ማድረግ ይችላል? መላኩ ለአሜሪካው ስልጠና ለመሄድ ዝግጅት እያደረገ እያለ ከዚያው ያልተጠበቀ ዜና በስልክ መጣ። ስልኩን የደወሉት የሳራ እናት ነበሩ። ጊዜው ከሌሊቱ 8 ሰዓት አካባቢ ስለነበር ከእንቅልፉ ደንግጦ ነው የተነሳው። በዚህ ሰዓት ደውለውለት ስለማያውቁ የድምጻቸውም ሁኔታ የሆነ መጥፎ ነገር መኖሩን ይናገር ነበር። ሰላምታ ከተለዋወጡ በኋላ ምነው እቴትዬ ሰላም አይደለም እንዴ? ደህና ናችሁ? አለ መላኩ እየተደነባበረ። እሱም እንደነ ሳራ እቴትዬ ነው የሚላቸው። አይ መላክዬ ምን ሰላም አለ እባክህ፣ ጉዶኛለሁ ልጄ ብለው ልቅሷቸውን ሲለቁት ጭራሽ ተረብሾ ምንድነው ምን ሆናችሁ? አለ ድንጋጤው የእንቅልፍ ድምፁን እያጠፋው። ሳራ ብለው አሁንም ሲያለቅሱ የባሰውን የሚይዝ የሚለቀውን አጥቶ ሳራ ምን ሆነች? አለ ደንግጦ ወደ ሳሎኑ በደመ ነፍሱ እየሄደ። ያ መከረኛ ባሏ እሷንም ልጆቹንም ኧረ እንዴት ነው የሚወራው አምላኬ እንጃ እያሉ ልቅሷቸውን ሲቀጥሉ እቴትዬ ባክሽን እስቲ ተረጋግተሽ ንገሪኝ፣ ምን ሆኑ? ምን አደረጋቸው? አለ ብዙ ክፉ ነገር አእምሮን እየሞላው። ባለፈው ሰሞን ትንሽ ተጋጭተው ስለነበር እሷን መቷት። ትልቁ ልጁ 911 ደውሎ ፖሊስ ጠርቶ እነሱም ወስደው አሰሩት። በማዕቀብና በማስጠንቀቂያ ከ10 ቀን በኋላ ለቀቁት፣ አጠገባቸው እንዳትደርስ ብለው። ትናንት ይኸው ጠዋት ላይ ማንም ሳያስበው ቤት ሄዶ አንዳንድ ሲሉ ጭቅጭቅ ተፈጥሮ እንዴት እንደሆነ አይታወቅም ትልቁንና ትንሹን ልጅ ገሏቸው፣ እሷንም በ5 ጥይት አርከፍክፎባት በመጨረሻም ራሱንም ገሎ ቤቱ ሁሉ ሬሳ በሬሳ ሆኖ ተገኘ። ምንስ ተብሎ ይወራል? አሉ አሁንም ነገሩን እንዴት እንደሚናገሩት ግራ የገባቸው የሳራ እናት። እኔ አላምንም አምላኬ ብሎ እሱም ጮሆ ማልቀስ ጀመረ። እንደምንም ራሱን ተቆጣጥሮ ሳራስ እንዴት ናት? ተርፋለች? አለ የደመ ነፍሱን። እሷ አሁን ሆስፒታል አይሲዩ ናት። 2 ልጆች ያው ወዲያውን የሞቱት። ትንሿ ሚጥየም ያን ሁሉ ነገር ሳታይ አልቀረችም። እስካሁንም በድን እንደሆነች ነው። እሷም ሆስፒታል ናት። እንጃልኝ ዘንድሮ እንዴት እንደምሆነው ልጄ እያሉ ሲያለቅሱ እሱም አብሯቸው ማልቀስ ብቻ ነበር የቻለው። የተወሰነ አውርተው የቻለውን ያህል አረጋግቷቸው ከሳቸው ጋር ስልኩን እንደዘጋ አሁንም እያለቀሰ ማርቆስ ጋር ደውሎ በአስቸኳይ እንዲመጣ ነገረው። ወዲያ ወዲህ እያለ የሚይዝ የሚጨብጠውን አጥቶ ሲንጎራደድ ማርቆስ በሩን አንኳኳ።